እኔ እንጃ እንደዚች ሴትዮ ትዕግስተኛ ሰው አለ ብዬ አላስብም። አሁን እንኳን የባሏ የወንድም ልጅ የራሷ የባሏ ልጅ እንደሆነች አውቃ እንኳን ይህንን በስባሳ የሆነ ሰውዬ ጥላ ለመሄድ አልፈለገችም። የተወሰነ ጊዜ ለራሷ ጊዜ መስጠት ስለፈለገች ራሷን ከሶሻል ሚዲያ ታርቃለች። ሳራ አሁን ልጅነቴን ሁሉ ማውቆታል ብላ በማሰብ መደበቅ አልፈለገችም። ከአባቷ ጋር ጊዜ ማሳለፍ ነበር የፈለገችው። ከዛም የጆናሲ ቢሮ ትሄድና አንድ ላይ ምሳ እንዲበሉ ትጠይቀዋለች። ወደሚገናኙበትም ሬስቶራንት ሄዳ ቁጭ ብላ ለረጅም ሰዓታት ነው የጠበቀችው። ሰውየው እንደሆነ ድርሽም አላለም። ጆናሲ በጣም ራስ ወዳድ አባት እንደሆነ ስትገነዘብ በጣም ነበር ልቧ የተሰበረው። የጆናሲ እንደዚህ መሆን ለሳራ ብቻ አልነበረም፣ ለፑሚ ላሳደጋት ልጁ እንኳን ያን ያህል ትኩረት አይሰጣትም። ያደረጋቸው ነገሮች በጠቅላላ እንደ ልጅ ምን ያህል እንደጎዳት ደብዳቤ ጽፋ ሄዳ ታነብለታለች። ያን ያህል ያስጨነቁ አይመስልም፣ ፊቱን ነበር ያዞረባት። እነ ፑሚ በጣም የሚወዷት ሊንዳን የምትባል ጓደኛ አለቻቸው። የፑሚ ታላቅ ወንድም ሜንዚ በጣም ነበር የሚወዳት። ሊንዳንም ቤተሰቦቻችሁ ቤት ውስጥ የሉም፣ ለምን ቤት ውስጥ ፓርቲ አናዘጋጅም ብላ እንዴትም ብላ ሳምናቸው ቤት ውስጥ ፓርቲ እንዲያዘጋጁ ታደርጋቸዋለች። ችግሩ እንደ አጋጣሚ ጆይስ እና ጆናሲ ይመጣሉ። ሰዓቱ ግን ሊንዳኒ ጠረጴዛ ላይ ቆማ እየጨፈረች ስለነበር እንደ አጋጣሚ የጆናሲ አይን ውስጥ ገባች። የለበሰችው ልብስ ሰውነቷን በጠቅላላ ያሳያል። በኋላም ቤት ውስጥ እንቅልፍ አልወስድ ሲላት መጠጥ ልትሰርቅ ስትል ጆናሲ ይዛታል። እሱም እንዳጠጣ አልከለከላትም ነበር። እንደውም በጣም ውድ ወይን ይከፍትና አብረው ይጠጣሉ። ቀስ በቀስ በሊንዳኒና በጆናሲ መሀል ያለው ግንኙነት እየጠነከረ እየመጣ ነው። ሙሉ የሆቴሉን ሬስቶራንት ለሷ ብሎ ያዘጋውና አንድ ላይ እራት እንዲበሉ ይጋብዛታል። ሊንዳኒ በድህነት ውስጥ ስላደገች ይሄ ለሷ የማታውቀው ዓለም ነው። ሊንዳኒ ከትምህርት በኋላ በአስተናጋጅነት ትሰራለች። ከፑሚ ጋር ጓደኛሞች ብትሆንም ህይወታቸው ግን በጣም የተለያየ ነበር። ጆናሲም ድህነቷ ደካማ ጎና እንደሆነ ሲረዳ በደካማ ጎና ነበር የገባባት። ፑሚ ሊንዳኒ ከእድሜ በጣም ከሚበልጣት ሰው ጋር የፍቅር ግንኙነት እንደጀመረች አወቀች። ነገር ግን ሰውየው ማን እንደሆነ አላወቀችም። ጆናሲ ሊንዳኒን በደንብ ለማግኘት እንዲመቸው ይዟት ከከተማ ይወጣል። አሁን ላይ ሊንዳኒና ጆናሲ አንድ ላይ መተኛት ጀምረዋል። ከሄዱበት ጉዞም ሲመለሱ ሊንዳኒ ማርገዟን ታውቃለች። እናም ልጁን ፍቅረኛዋ ላይ ልታላከክበት ፈለገች። እሱ ግን አብረን ከተኛን ረጅም ጊዜ ሆኖናል፣ ይሄ የኔ ልጅ ሊሆን አይችልም ብሎ ውሸቷን እንደሆነ አወቀባት። ምንም አማራጭ ስለሌላት ትሄድና ለጆናሲ እንዳረገዘች እውነቱን ነገረችው። እሱም ምንም አታስቢ፣ እኔ እንከባከብሻለሁ፣ የኔ ገንዘብ ይጨነቅ እንጂ ያንቺ ህይወት ምንም አይበላሽም አላት። እንደዚህ እያለ ግንኙነታቸው እየቀጠለ እየመጣ ነው። ጆናሲም ሊንዳኒን ይዟት ወደ ጭፈራ ቤት ይሄዳል። እናም አግባብ ያልሆነ ነገር ሲያረጉ እንደ አጋጣሚ የጆናሲ ልጅ ሜንዚ ያያቸዋል። ሜንዚ ባየው ነገር በጣም ነበር የደነገጠው። ያየውን ነገር ለማን መናገር እንዳለበት ራሱ ግራ ገብቶታል። ብዙም ሳይቆይ ሊንዳኒ ያረገዘችው ልጅ ይወርድባታል። በጣም ብዙ ደም እየፈሰሳት ስለነበር ለጆናሲ ልደውልለት ስትሞክር ስልኩን እያነሳ አይደለም። በዚህም ምክንያት ምንም አማራጭ ስለሌላት ጓደኛዋ ፑሜ ጋር ትደውልላታለች። ፑሜም እናቷ ጆይስን ይዛት ወደ ሆስፒታል መጣች። ጆይስ ሊንዳኒን እንደ ልጅ ነበረ የምትቆጥራት፣ ምክንያቱም ከፑሜ ጋር ከልጅነታቸው ጀምሮ ጓደኛሞች ነበሩ። ሆስፒታልም ከተመለሰች በኋላ ጆይስ ልጆቿ ከተፈጠረው ነገር በጠቅላላ ራቅ እንዲሉ ስለፈለገች ዛቸው ወደ አንድ ቦታ ለመሄድ ከቤት ትወጣለች። ፕሌን ከመሳፈራቸው በፊትም ሜንዚ ያማውና ተመልሰው ወደ ቤት ይመጣሉ። ሜንዚ በጣም የወዳት ሴት ከአባቱ አርግዛ ልጅ እንደወረደባት ሲያውቅ ነው የደነገጠው። ጆይስም ወደ ቤት ከተመለሰች በኋላ ወደ መኝታ ቤት ገብታ ወደ መታጠቢያ ቤት ስትሄድ ያየችውን ማመን አልቻለችም። ባሏ ጆይስ በቤታቸው ውስጥ የሊንዳኒን ገላ እያጠበ ነው። ቤት ውስጥ ማንም የለም ብሎ በማሰብ ነበር ሊንከባከባት ይዟት የመጣው። ጆይስ ባየችው ነገር በጣም ነበር የደነገጠችው። በጣም ተናዳ ሁለቱንም መደብደብ ትጀምራለች። ልጆቹ ጓደኛቸውን ከእናትና ከአባታቸው መኝታ ቤት ስትወጣ ሲመለከቱ ደንግጠዋል። እሷ አልበቃ ብሎ ደግሞ መቲፓ በሩን በርግዳ ወደ ውስጥ ትገባለች። ሆስፒታል ሄዳ ተመርምራ ጎኖሪያ እንዳለባት ተነግሯት ነበር። እናም ጎኖሪያ ያስያዝከኝ ከዚች ሴት ጋር እየተኛህ ነው አለችው። እዚህ ጋር ጆይስ የጆናሲ ነገር ያበቃላት ይመስላል። ከቤትም ውጣልኝ ብላ ብትለው ጆናሲ ቤቱን ለቆ ሊወጣላት አልፈለገም። እኔና አንቺን ሞት ነው እንጂ የሚለየን ሌላ ምንም ነገር አይለየንም ይላታል። ጆይስ የባሏ ነገር በጣም ስላበቃላት ምግቡ ላይ መርዝ በመጨመር ልትገለው ትሞክራለች።
ሰውየው ግን እንደ ድመት 9 ነፍስን ያለው አልሞተም። ጆይስ ምንም አማራጭ ስላልነበራት ለሐኪሙ ጉቦ ትሰጠውና ጆናሲ የልብ ድካም እንደያዘው እንዲነግረው ታደርጋለች። ጆናሲ ተመልሶ ወደ ቤት ከመጣ በኋላ ጆይስም እሱን እንዳባል ማየት አቁማለች። ማቲፓም የእሱ ነገር ያበቃላት ይመስላል። ጥላው ለመሄድ ራሷን እያዘጋጀች ነበር። በዚህ ምክንያት በጣም ተናዶ ጆይስንና ማቲፓን ቅጥቀጥ ያረጋቸዋል። ማቲፓ ገንዘቡን እንዳትጠቀም አካውንቷን ያዘጋዋል። ማቲፓ የሚደርስባት በደል በጣም ስለበዛባት ሁሉም ነገር መሯት። ልጆቿን ለጆይስ ሰጥታ አዲስ ህይወት ለመጀመር ሁሉንም ነገር ጥላ ትሄዳለች። ጆይስም ጆናሲ እንደደበደባት ለታላቅ ወንድሙ ለሜጋሽ ስትነግረው ሜጋሽ ጆናሲን ከቤት አስወጣላት። ጆናሲም ወንድሙን ከስራ በማባረር ወንድሙን ለመበቀል ይሞክራል። እንደ እውነቱ ሜጋሽ ከስራ በመባረሩ ትልቅ እረፍት ነበር ያገኘው። ጆናሲ ከሊንዳኒ ጋር አንድ ላይ ከማቲፓ ጋር የሚኖሩበት ቤት ውስጥ እየኖረ ነው። ከተወሰኑ አመታቶች በኋላ ጆናሲ ጤናውን እያጣ ሲመጣ ሄዶ ሲታከም HIV እንዳለበት ይነገረዋል። ቀስ ቀስ እያለ ጤናው እያሽቆለቆለ እየመጣ ነው። ሊንዳኒ ደግሞ ሁሉንም ጊዜዋን የምትሰጠው ለራሷ ነው እንጂ እሱን ዞር ብላ እንደሆነ አታየውም። እሱ ፊት ለፊት እያያት ነበር ከሌሎች ወንዶች ጋር የምትደዋወለው። አንዳንዴ በር ዘግታበት ሌላ ወንድ ይዛ ትመጣለች። ጆይስ ህይወቷን ቀጥላለች። ያቆመችውን ትምህርቷን ተመርቃ አሁን አዲስ መጽሐፍ ጽፋ እያስመረቀች ነው። ሊንዳኒም ይህንን አጋጣሚ በመጠቀም ጆይስን ይዛው ወደ ቤት ተመልሳ መጣች። እናም እስከ ዛሬ እኔ ተንከባክቤዋለሁ፣ ከዚህ በኋላ ግን እናንተ ተንከባከቡት ብላ ጆናሲን ጥላላቸው ሄደች። ጆናሲ አሁን ጤናው በጣም እያሽቆለቆለ ስለመጣ ድርጅቱን መቆጣጠር አቅቶታል። ስለዚህ ድርጅቱን አሳልፎ ለወንድሙ ሰጠ። ሜጋሽም የጆናሲን ልጆች ሜንዚና ሳራን ድርጅት ውስጥ እንዲሰሩ ያረጋቸዋል። ጆይስ ጆናሲ ይህ ሁሉ ነገር አድርጎ በድሏት እንኳን አልጨከነችበትም። በሯን ከፍታ ተቀብላ አሁንም ቢሆን እየተንከባከበችው ነው። ኤሲ መታ እሱን ልትጠይቅ ብትሞክርም አልተሳካላትም። ጆይስ አላሳይም ብላ ከለከለቻት። እንደውም ጆናሲ ከሞተ በኋላ ከቤተሰቦቹ ደብቃ ኤሲ ብቻዋን ጆናሲን ልትቀብረው ሞከረች። ነገር ግን ጆይስ ፈልጋ አገኘቻት። እናንተም እንደኔ ጆናሲ እንዴት HIV ሊይዘው ቻለ ብላችሁ በጣም ግራ ከተገባችሁ እንዴት እንደሆነ ልንገራችሁ። ጆይስ የነማቲፓን ቤት ካቃጠለች በኋላ ታስራ ነበረ። እናም እስር ቤት ውስጥ ሆና አንዲት ሴት ተዋውቃለች። እችም ሴት እያወራችላት ነበር፣ ባሌ HIV ያሳዘኝ እያለቻት። እናም ላወጣጣው እየሞከርኩኝ ከሱ ጋር ስጣላ ነው ፖሊስ ጠርቶ ያሳዘኝ አለቻት። ጆይስም ከተፈታች በኋላ እችን ሴት ፈልጋ አገኘቻት። እናም ከጆናሲ ጋር ግንኙነት እንድታደርግ ጆይስ ጠቀም ያለ ገንዘብ ከፈለቻት። ጆናሲ ቆንጆ ሴት ሲያይ እንዴት እንደሚያደርገው ጆይስ አሁን በደንብ አድርጋ አውቃለች። ጆይስም ልክ እንደጠረጠረችው ጆናሲ ከዚች ሴት ጋር ይተኛና ቫይረሱ ይይዘዋል። በሚገርም ሁኔታ ልጆቹ ለአባታቸው በጣም ጥሩ ሆነውለት ነበረ። ይህ ምክንያት አለው። ጆናሲ ልጆቹን ተጠቅማ ንብረቶቹን በጠቅላላ ለነሱ እንዲያዞርላቸው ነበር የሁሉ ሲንከባከቡት የከረሙት። ጆናሲም አጠገቡ ሰው ስላልነበረ እነሱ ሲንከባከቡት እሱም ሙሉ ለሙሉ ንብረቱን ሰጣቸው። በሚገርም ሁኔታ ግን ጆናሲ ከመሞቱ በፊት ጆይስ በጠቅላላ እውነቱን ነግራው ነበር። እውነቱን ሲያውቅ በድንጋጤ የሞተም ይመስለኛል። ልጆችህ እኔ እናታቸው እያለው በምንም ሁኔታ እንዳንተ አይነት ሰው አይሆኑም አለችው። ጆናሲ ከጆይስ የወለዳቸው ሁለቱ ልጆቹ በጣም ጥሩ ይመስላሉ። ነገር ግን የሜንዚ ነገር ያጠራጥራል። ሊንዳኒ ከአባቱ ጋር የፍቅር ግንኙነት ጀምራ እንኳን አሁንም ሊጨክንባት አልቻለም። በሷ ምክንያት ለሴቶች ያለው ክብር ቀንሷል። እናም የአባቱ ሞት ቀን ከሷ ጋር ግንኙነት ያደርጋል። የአባቱ ድርጊቶች ሜንዚን የጎዳው ይመስላችኋል? ምክንያቱም ሜንዚ ከዚህ በፊት በጣም ጥሩና ለሴት ልጅ ክብር ያለው ልጅ ነበር። እናም እንደዚህ አይነት ያሉ ባህሪዎች እንደዚህ በቀላሉ ይጠፋሉ ብዬ አላስብም። ጆይስ ጆናሲን ታግሳው የሁሉ ጊዜ መቆየቷ ትክክል ነው ብላችሁ ታስባላችሁ? እናንተ ብትሆኑ ምን ታደርጋላችሁ? ኮመንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። እንደዚህ አይነት ፊልሞች ማየት የምትፈልጉ ከሆነ ሰብስክራይብ ያደረጋችሁ የኔ ቤተሰብ መሆን እንዳትረሱ። ነገ በሌላ ፊልም በተመሳሳይ ሰዓት እስከምንገናኝ ድረስ የነገ ሰው ይበለን። እወዳችኋለሁ። ቻው